እንደምቆያችሁ በዛሬው ዕለት የምንመለከተው አለርጂ የሚባለውን የሰውነታችን ላይ የሚከሰት ህመም ነው። ብዙ ጊዜ እነዚህን የሚያመጣቸው የሰውነታችን የመከላከያ ስርዓት የተለያዩ ነገሮችን ሲፈጥር የሚከሰቱ ነገሮች ናቸው። ምክንያቶቹን፣ ምልክቶቹን በተለያዩ መንገድ የሚመጡ ምልክቶች አሉ። ሰውነታችን ላይ የተለያዩ አይነት አለርጂክ ሊሆኑ ይችላሉ። እነዚህን አንድ በአንድ በዝርዝር እንመለከታለን። ለዛሬው ይህንን ስንመለከት አሁንም እንዳንረሳ የምንጠይቃችሁ ቻናላችንን አሁንም ሰብስክራይብ፣ ሼር እና ላይክ እንድታደርጉ በትህትና እንጠይቃችኋለን። አለርጂ የሰውነት የበሽታ መከላከል ስርዓት በስህተት ጎጂ ያልሆኑ ነገሮችን እንደ ከባድ አድርጎ መመልከት የሚያደርገው የተጋነነ ወይም ከመጠን በላይ ያለ የበሽታ መከላከል ምላሽ ነው። አሰራሩ IgE የሚባል አለ። በሰውነታችን ውስጥ የተለያዩ 5 አንቲቦዲዎች አሉ። ከነዚህ ውስጥ ይሄ አለርጂክ ላይ የሚሰራው IgE የተባለው የሰውነት የመከላከያ አካል ከከባድ አካላት በሚያደርገው መጋጨት ሂስታሚን የተባለውን ንጥረ ነገር በመልቀቅ በምላሹ የሰውነት መቆጣትና ሌሎች የተለያዩ ምልክቶች እንዲታዩ ይሆናል። ምክንያቶችና አይነቶች አሉ። እነዚህ የተለያዩ 7 አይነት አለርጂክ ሰውነታችን የሚከሰቱባቸው ቦታዎች አሉ። አንደኛ የመተንፈሻ አካላት ነው። እነዚህን የሚያጠቁ ወይም ደግሞ ለእነዚህ ምክንያት የሚሆኑት ነገሮች ምንድናቸው? የአቧራ ብናኝ፣ የአበባ ብናኝ፣ ሻጋታ፣ የቤት ውስጥ እንስሳ ፀጉር ብናኝ፣ እነዚህ መተንፈሻ አካላችንን አለርጂክ እንዲፈጠርባቸው ያደርጋሉ። ምግብ ላይ ወተት፣ እንቁላል፣ ለውዝ፣ ስንዴ፣ አሳ፣ ሼልፊሽ የሚባለው አይነት አለ፣ ዱቤ፣ ሽምብራ። እነዚህ ሰዎች ሁሉም ላይ ይከሰታሉ ማለት አይደለም። እነዚህ አለርጂክ የሆኑ ሰዎች አሉ በምግብ ይመጣባቸው። ነፍሳት፣ አንዳንድ ጊዜ ንብ፣ ጥንዚዛ፣ ሸረሪት፣ እነዚህ የመሳሰሉት አለርጂ ላይ መጡ ይችላሉ። ቆዳ ላይ እንደተናገርነው አቶፒክ ደርማቲስ የሚባል አለ። ኮንታክት ደርማቲስ በንክኪ የሚመጣ ነገሮችን በመንካት የሚመጡ የቆዳ አለርጂኮች አሉ። 5ኛው መድኃኒት ነው። መድኃኒት ብዙ ጊዜ ፔኒሲሊን አለርጂ ያመጣል። ያውም ከፍተኛውን የሆነ እስከ ሞት የሚያደርስ ያመጣል። ሰልቫድራግ፣ አስፕሪን፣ እነዚህ የመሳሰሉትን በጣም ጥንቃቄ የሚወሰድባቸው ነገሮች ናቸው። 6ኛው ቀጥታ ንክኪ ነው። ይሄ በተለይ መድኃኒትን በደንብ ለግለጽላችሁ ካስፈለገ ድሮ ይደረግ የነበረው ምንድነው? ማንኛውንም የፔኒሲሊን መድኃኒት በመርፌ መልክ ከመስጠቱ በፊት በቆዳ ስር ከተሰጠ በኋላ ነው ያንን አለርጂክ መሆኑ አለመሆኑ ካወቀ በኋላ ሕክምና የሚሰጠው ወይም ደግሞ ሙሉ ለሙሉ ፔኒሲሊን የሚሰጠው። ይሄ ከፍተኛ ለህይወት አስጊ የሆነ ነገር ስለሆነ ጥንቃቄ ይፈልግ ነበር። አሁንም እንደዛ ቢደረግ ይመረጣል። 6ኛው ቀጥታ ንክኪ፣ ፕላስቲክ ጓንቶች አሉ፣ ብረታ ብረት አለ። አንዳንድ አትክልቶች ቀጥታ ንክኪ ስናደርጋቸው የሚከተሉት ቆዳችን ላይ የሚፈጠሩ ችግሮች ናቸው። 7ኛው አይን ነው። አይን ላይ የሚከሰት የአቧራ ብናኝ፣ አቧራ፣ የአበባ ብናኝ፣ የእንስሳ ቆዳና ፀጉር ብናኝ፣ እነዚህ በቀጥታ አይናችን ላይ ሲያርፉ ሁሉም ላይ አይደለም አለርጂክ ሊፈጠር ይችላል። አጋላጭ ምክንያቶቹ በዘር ይወረሳሉ። እነዚህ የተለያዩ አካላት አለርጂ እንዲሆኑ የሚያደርጉ በዘር የሚወረሱ የዘረመሎች አሉ። 2ኛው ህፃናት በብዛት ተጋላጭ ሲሆኑ፣ አዋቂዎች ላይ ደግሞ አዲስ አለርጂ ሊከሰትበት ይችላል። ምንም ሳይኖርባቸው አድርገው በአጋጣሚ ሊከሰትበት ይችላል። ህፃናት ግን ብዙ ጊዜ ተጋላጭ ናቸው። ሌላው 3ኛው አካባቢ ተጽዕኖ ነው። የአየር ብክለት፣ በህፃንነት የነበረ ኢንፌክሽን፣ የምግብ ለውጥ፣ እነዚህ የመሳሰሉት አጋላጭ ምክንያቶች ናቸው። ምልክቶቹ በመተንፈሻ አካላት ላይ የሚከሰቱት ማስነጠስ፣ የአፍንጫ መታፈንና ፈሳሽ ከአፍንጫችን የሚወርድ ሳል፣ ትንፋሽ ማጠር፣ እነዚህ አለርጂክ ሊሆኑ ይችላሉ ተብሎ ስለሚገመት ሕክምና ቶሎ ማድረግ። ቆዳ ላይ መቅላት፣ ማሳከክ፣ ቁስልና ሽፍታ፣ ቀያይ የሆኑ የተነበደበ ነገር የመሰለ ቆዳ ላይ ይከሰታል። አይን ላይ መቅላት፣ እንባ ማፍሰስ፣ ማሳከክ በጣም ብዙ ጊዜ ህፃናት እንደዚህ አይን አለርጂክ ያለባቸው ያሳካቸዋል፣ ይቀላል፣ እንባ እንደ ውሃ ይወሳል። ይሄ ቶሎ አለርጂክ ሊሆን ስለሚችል ወደ ሕክምና መውሰድ ነው። የሆድ ዕቃ ላይ ደግሞ ጌታችን ውስጥ ጨጓራችን ውስጥ የሚከሰተው ምንድነው? ኃይለኛ ሆድ ህመም አለው፣ ተቅማጥ አለው፣ ትውከት አለው። እነዚህ ነገሮች ምናልባት ሁል ጊዜ ባክቴሪያም ሊሆን ይችላል ወይም የተለያየ አለርጂ ሊሆን ስለሚችል ቶሎ ወደ ሕክምና መውሰድ ነው። አደገኛ ምልክቱ የዚህ አለርጂክ ህይወትን እስከ ማጥፋት የሚያደርሱ ነገራቸው አሉ። እንዳልኳቸው የጉሮሮና የምላስ እብጠት፣ ጉሮሯችን በጣም ያወጣል፣ ታፈናል፣ ንፋሽ ማለት ያስቸግራል። ምላሳችን ራሱ ሊያብጥ ይችላል። ይሄ ምልክት አደገኛ ምልክት ነው። መተንፈስ መቸገር፣ የደም ግፊት በጣም መቀነስ፣ ማዞርና ራስ መሳት ነው። በተለይ የደም ግፊት የሚቀንሰው እነዚህ ፔኒሲሊን የመሳሰሉ መድኃኒቶች የሚወሰዱበት ሰዓት የደም ቱቦችን በጣም ስለሚሰፋ ያን ጊዜ የደም ግፊታችን ይቀንሳል። ስለዚህ ቶሎ ሕክምና ማግኘት አለባቸው። እንደዚህ አይነት ሰዎች ፔኒሲሊንም ሆነ የተለያዩ መድኃኒት ሲወስዱ አለርጂክ ሲሆኑ ቶሎ
ሕክምና ማድረግ አለባቸው። ምርመራዎቹ የጤና ታሪክን መጠየቅ ነው። እንደገና አካላዊ ምርመራ ማድረግ፣ የቆዳ ናሙና ምርመራ፣ የደም ምርመራ፣ የቁስልና ናሙና ምርመራ የሚባሉ እነዚህን በመውሰድ ምርመራ ማድረግ ይቻላል። ሕክምናው በሐኪም የታዘዘ መድኃኒት ሕክምና ነው። ስቴሮይድ ሊሆን ይችላል፣ ሌላም ክኒን ሊሆን ይችላል። እነዚህ በሐኪም ሲታዘዙ ጥሩ ነው። ሁለተኛው አለርጂክ መርፌ እና በምላስ ስለሚሰጥ ክኒን አለ፣ ምላሳችን ስለሚደረግ አለዛም ለአለርጂክ የሚሰጡ የተለያዩ መድኃኒቶች አሉ። እንዳልኳቸው አንቲ አለርጂክ ሊሆኑ ይችላል። እነዚህ የተለያዩ ሐኪም የሚያዛቸው መድኃኒቶች አሉ። ሶስተኛው ለአናፍሊሲስ የሚሰጥ ኤፒኔፍሪን መርፌ ነው። ይሄ ከባዱ አደጋ ወይም በመድኃኒቶች የሚከሰቱ ነገሮች ላይ ጊዜ ሳይሰጥ የሚሰጡ ኤፒኔፍሪን መርፌ ነው። ቀደም የደም ስራችን ሰፋ፣ ቀነሰ፣ ዝውውሩ ቀነሰ፣ ግፍቱ ቀነሰ ካል ይሄ አናፍሊሲስ ሲከሰት ኤፒኔፍሪን የሚባለው መርፌ ምንድነው የሚያደርገው? የደም ስር ጠቦ ወደ ቦታው እንዲመለስና የደም ግፊቱ እንዲስተካከል የሚያደርግ ስለሆነ ቶሎ ይህንን ማግኘት አለባቸው። መከላከያዎች ህመሙን ከሚያስነሱ ነገሮች መራቅ ነው። አለርጂክ ትልቁ ችግር ነው። ሞቃታማ የሚኖሩ ሰዎች ቀዝቃዛ ሊስማማቸው ይችላል። ቀዝቃዛ ያለ ሰዎች ሞቃታማ ሊስማማቸው ይችላል። ቤት ውስጥ ከሳሎን ወደ መኝታ ቤት የተለያዩ አይነት ችግሮች ሊከሰቱ ስለሚችሉ እነዚህን ማስተካከል ነው። መኝታ ቤታችን ውስጥ ማስተካከል ነው። ውጭ ያሉ ሽታዎች ካሉ ማስተካከል ነው። መድኃኒት ከወሰን መከላከል ነው። በተለይ አለርጂክ ምን ጊዜ መድኃኒት ወስደን በራሳችን ላይ የምናመጣቸው ብዙ የተለያዩ ሳይድ ኢፌክቶች ሊኖሩ ስለሚችሉ አማራጭ ስለሌለን መድኃኒት የሚወሰደው ንግድ መከላከሉ የሚመረጠው። አመጋገባችን ላይ ጥንቃቄ መውሰድ። የትኛው ምግብ ነው የማይስማማን? ይህን ስቶፕ ማቆም ነው። ድጋሚ አለመውሰድ፣ አለመመገብ። በተለይ ሌላው ድንገተኛ መድኃኒት ሐኪም የሚያዛቸው ድንገተኛ መድኃኒቶችን በቅርብ መያዝ ያስፈልጋል። ሁልጊዜ ወደ አንድ ቦታ ስንንቀሳቀስ ያለንን ችግር ለሐኪም ነገር ይህንን ይዛችሁ ብትሄዱ የሚመክረን ነገር እሱን መጠቀም ነው። ይህንን በትክክል ከጠቀምን በአለርጂክ ምክንያት ይመጣ ችግሮችን አንደኛ እናስወግዳለን፣ ሁለተኛ ለሞት እንዳረግም ይህንን በትክክል እንድታውቁ ያስፈልጋል። ለዛሬ ያለ ይህ ነው። ሁሉ ጊዜ እናሳስብ እንፈልገው ቻናላችንን ስትመለከቱ ከዚህ ተከታታይ የሆናችሁ ላይክ ማድረግ ጀምሩ፣ ሌሎች ሼር ያደርጉልን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ብትጀምሩ ለእኛም ይረዳናል። ለዛሬ የሆነው ሰላም ቆዩ።